በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ውልዳን በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህን ሰዓት በሰላም ደረሳችሁ? አሜን። እግዚአብሔር ይመስገን ብለን አምላካችን መድኃኒታችን ኢየሱስ ክርስቶስን እንድናመሰግን እቺን ሰዓትና ደቂቃን ባርኮ ለሰጠን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይገባዋል። እሱን ጠርተን እሷን የማንተዋት ወላዲት አምላክ አምላክ ስሟ ዛሬም ዘወትርም የተመሰገነና ከፍ ከፍ ያለ ይሁንልን። እህቶቻችን እህት ወንድሞቼ፣ በስደት ያላችሁ በሀገር ውስጥም በስደትም ያላችሁ እህቶቼ ባላችሁበት ቦታ ሁሉ የልዑል እግዚአብሔር ሰላምታ ይድረሳችሁ እያልኩኝ እኔ ከልጅነት እስከ እውቀቴ ያሳለፍኩትን ጊዜያቶቹን ለእናንተ ለእህቶች ለወንድሞቼ በተለይ በስደት ላይ ያላችሁ ለእህቶቼ የኔን ያሳለፍኳቸውን ጊዜያቶችን ለእናንተ ለማካፈል በፊታችሁ ተገኝቻለሁና ይህንን ድምፄን እስከ መጨረሻ እንድትከታተሉኝ በአክብሮት እጋብዛችኋለሁ፣ እጠይቃችኋለሁ ማለት ነው። እንዲሁም ደግሞ ለዩቱባችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እላችኋለሁ እና ስሜ አበሩ ይባላል። መንፈሳዊ ስሜ ደግሞ ወለተ ሰማያት። ተወልጄ ያደግኩት አርሲ ሮቤ ዲዳ የምትባል አንዲት ገጠር ከተማ እንዲሁም ደግሞ ከገጠር ወጣ ብሎ አልከሶ የምትባል አካባቢ ላይ ነው ተወልጄ ያደግኩት። አሁን የምኖረው ደግሞ በስደት በዱባይ ላይ ነው የምኖረው ማለት ነው እና ስለዚህ የእውነት የህይወቴን ታሪኬን እስከ መጨረሻ ድረስ እንድትከታተሉኝ እላችኋለሁ። ከኔ ብዙ ነገር ትማራላችሁ ማለቴ እኔ ብዙ ያሳለፍኳቸው ነገሮችም አሉ፣ የሚያስከፋም አለ፣ ደስ የሚልም ነገር ይኖራል እና ስለዚህ እስከ መጨረሻ ድረስ ይህንን ቪዲዮ እንድትከታተሉ እላችኋለሁ እና ወደ ህይወቴ ስገባ ለቤተሰቦቼ አንድ የመጀመሪያ ልጅ ነኝ። አንድ ወንድም አብሬ የተወለድኩት ወንድም አለኝ ማለት ነው። ትምህርት እስከ 8ኛ ክፍል ድረስ ነው የተማርኩት። ያው እስከ 8ኛ ክፍል በመማርበት ሰዓት ምንም አይነት እውቀትም አልነበረኝም። ያው እንደ ተማሪዎቹ ደብተር ይዛለሁ፣ ወጣለሁ፣ ገባለሁ እንጂ ጥናት የሚባል ነገር አልነበረኝም። ምንም አይነት እውቀት አልነበረኝም። ግን እንደዛም ሆኜ እስከ 8ኛ ክፍል 1ኛ ሴሚስተር ደረስኩ። ከዛም በኋላ ያው እድሜ አደግ እያለ ሲመጣ ለቤተሰቦችም ያለመታዘዝ፣ ከቤተሰቦች ጋር መጣላት ምናምን ነገር አለና ምንድነው የሆነው? በቤታችን ውስጥ በባዕድ አምልኮ ያመልካሉ ቤተሰቦች ማለት ነው። እናቴ ከቅድመ አያት የመጡ ከባዕድ አምልኮ አሉ። ቦረንትቻ የሚባል እንዲሁም ደግሞ አቴቴ ፈጫፈቻ የሚባሉ ብዙ የባዕድ አምልኮዎች አሉና ከአያቴ ጀምሮ የመጣ ነውና በዛ ውስጥ ስላደጉ ቤተሰቦቼ ወደ እግዚአብሔር ቤት ብዙም ያው ይሄዳሉ። ግን የሚሄዱት እውነት ለመናገር በአመት 2 ጊዜ ወይ 3 ጊዜ በዛ ቢባል ቢሄዱ ነው ማለት ነው። እሱም ራሱ አንድ ጊዜ ያው የሚሄዱትም አንድ ወይ ንግስ ሲኖር ንግሱን ለማንገስ ይሄዳሉ። ሁለተኛ ደግሞ ሰው ሲሞት ሳያንን ሰው ለመቅበር ቤተክርስቲያን ሄደው ይመጣሉ ማለት ነው እና በባዕድ አምልኮ ውስጥ ስለሆነ እየኖሩት እምነታቸው ክርስቲያን ቢሆኑም ራሱ ያው እንደዚህ የጠለቀ እምነት አልነበራቸውም ማለት በመንፈሳዊ ህይወት ውስጥ እየኖሩ አይደለም። እኔም ደግሞ ከነሱ ውስጥ አንዱ ነበርኩና ብዙ ጊዜ እኔ ወደ እግዚአብሔር ቤት በጣም ትኩረት አደርጋለሁ፣ ዝማሬ ምናምን አዳምጣለሁ። ከልጅነቴም ጀምሬ ያንን ማድረግ የጀመርኩት ከራሴ ከነበረብኝ ህመም የተነሳ ነውና ህመሜ ደግሞ ጆሮዬን በጣም ያመኝ ነበረ። ጆሮዬ በጣም ይመግላል እና ትምህርት ቤት ራሱ በመማርበት ሰዓት ጆሮዬ ስለሚመግል ስለሚሸት ተማሪዎች ራሱ በጣም ይጠሉኝ ነበረና ግን አንድ እናት ነበሩ መነኩሴ ሆነው እኛ ሰፈር ላይ የሚኖሩ
እናቴ እዛ ከነሱ ጋራ ብዙ ጊዜ ወደ ቤተ ክርስቲያን እሁድ እሁድ ቀን ሰንበት እንዲሄድና በጆሮ ውስጥ ጸበል ወይም ደግሞ የቅዳሴ ጸበል እንዲሁም ደግሞ ቅባ ቅዱስ እንዲያደርጉልኝ በማለት እናቴ ትልከኛለች ወደ ቤተ ክርስቲያን ማለት ነው። ያው ግን በእምነትም እንደዛ እንትን የጠነከሩ አይደሉም፣ ግን ዝም ብላ ነበረ ስትልከኝ የነበረው። እሄዳለሁ እዛ ዝማሬ ያዳምጣለሁ ምንላለሁ። እንዲሁም ደግሞ ፍልሰታ በሚሆንበት ሰዓት ፍልሰታም በጣም ነው የምወዳት እና ፍልሰታ ጾም ሲያዝ እስከ 9 ሰዓት ድረስ እጾማለሁ። በጣም ደስ ይለኛል እና አንዳንድ ጊዜ እየተደበቅኩም ቤተ ክርስቲያንም የሚሄድበትም ጊዜም አለ። ዝማሬ በጣም እወዳለሁ እውነት ለመናገር እና ግን ቤተ ክርስቲያን በሚሄድበት ሰዓት እንደዚያም በሰንበት ቀን ወንጌል በሚያስተምሩበት ሰዓት እቆያለሁ። ቤተ ክርስቲያን ስቆይ ለምን ቆየሽ አንቺ ምንድነሽ? ቆይ አንቺ ቄስ ሆንሽ እንዴ ምናምን የሚሉኝም አሉና በጣም ይነቅፉኛል። ቤተ ክርስቲያን ሄጄ ስመጣ ያው እነሱ ላይ ያለው መንፈስ እኔን እንዲቆጡኝና ወይም ደግሞ እንዲደበድቡኝ የሚያደርግበት ጊዜም ነበረና እናቴ በጣም ከባድ የሆነ መንፈስ አለባት ማለት ነው። ይሄ መንፈስ እንደዚህ አዳልሞቲ ምናምን እየተባለ ወደ ቤተ ክርስቲያን ከመሄድ ይልቅ ምንድን ነው የሚባለው ሙዳ ወይም ደግሞ በኦሮምኛ ምንድን ነው የሚባለው አፋን ኦሮሚፋቲን ኢሳ ሙዳ ዮኪን ሞዮ ወራ አዮሞሚና ሰጀዳም ሰነጀች ወደ እግዚአብሔር ይገጽሰውና አዮሞሚና እየተባለ የሚመለክበት ቦታ አለና በአመት 2 ጊዜ ነው እየሄዱ የሚያከብሩት ይመስላል ያንን በዓልና እናቴ እዛ ቦታ አትቀርም። ቤተ ክርስቲያን ሂጂ ከምትባል እዛ ሂጂ ብትባል በጣም ይቀላታልና ይሄ እንደዚህ ድብቆ ምናምን ጨሌዎች አያቴ ጋር ይኖራል። ግን እናቴ ቤት ባይኖርም ያ ግን እናቴን አንገል ልብስ የሚባል ነገር አለ በበዓል ጊዜ የምትለብሳቸው ምን የምትልና እናቴ በጣም ክፉ ትልቅ የሆነ መንፈስ አለባት እውነት ለመናገር እና በሚነሳበት ሰዓት በየግርግዳው ያለ አጋት ምናምን እኔ ነኝ ያለሁት እኔ እኮ እንደዚህ ነኝ አዳልሞቲ ነኝ በቃ እንደዚህ እያለ ይፎክራልና ብዙ ትሰቃያለች በሱና ዘመድ እንኳን ሞቶባት ሀዘን ልብስ አትለብስም ብትሞት። የእውነት ለመናገር እሳት እንኳን የሚያስበላባት ጊዜ ነበረ። ወደ ገደል እንድትሮጥ እንድትታነቅ ብዙ ጉድ በቃ አለ መንፈስ ላወላ ያሉት በጣም ይፈትናታልና እውነት ለመናገር በጣም ከባድ መንፈስ አለ በቤታችን ውስጥ እግዚአብሔር አምላክ ይገጽጸውና እንደዛ እያለን ከእናቴ ጋር አደግኩ። እኔ እያደርኩ ስመጣ የኖርኩት ግን እንጀራ ወላጅ አባቴ አልነበረም በህይወቱ። የኖርኩት ግን እንጀራ አባቴ ጋር ነበር ያደግኩት። እንጀራ አባቴ ሲያሳድገኝ በጣም በጨዋነት ነው ያሳድገኝ እውነት ለመናገርና እንደ አንድ አባት ማለት እንደ እንጀራ አባት ሳይሆን ያሳደገኝ እንደ አባት ሆኖ ነው ያሳደገኝ። አሁንም አለ በእውነት እግዚአብሔር አምላክ ረጅም እድሜን ያኖርልኝ አሁንም እና በጣም ነው የሚወደኝም እሱ። መጀመሪያ እኔና ወንድሜን ሲያሳድገን በልጅነታችን ነው ያሳደገን። አባታችን በልጅነታችን ስላረፈ በልጅነት ነው ያሳደገን እና ምግብ ራሱ ያለኛ አይበላም። እንደዛ እያለን ኖርን። የጎረመስኩ ሲመጣ እኔም ከቤተሰብ ጋር የመጣላት ምናምን አለ። ከዛን አልማርም አልኩኝ፣ ትምህርቱንም ተውኩኝ። ወደ አዲስ አበባ ሄጄ ካልተቀጠርኩ ማለት ጀመርኩኝ ማለት ነውና ከዛን እንደምንም ብዬ ታግዬ ወደ አዲስ አበባ መምጣት ደረስኩ ማለት ነው። አዲስ አበባ እንደመጣው የሰው ቤት ተቀጠርኩኝ ከቤተሰብ ጋር። እናቴም ደግሞ ያው ከዛ ከእንጀራ አባቴ ጋር ተለያየች ማለት ነው። ምክንያቱም እናቴ የምትወልድ ልጅ ማለት አትወልድም ነበረ በእኔና በወንድሜ ላይ ወልድን ስላቆመች። ያው እንጀራ አባት ደግሞ እንግዲህ ባል ብዙ ጊዜ ልጅ ይፈልጋል እና ረጅም እድሜ ቢያንስ ከ16 ዓመት በላይ አብረው ኖረው ግን እሷ ልጅ መውለድ ስለማትችል ተለያዩ ማለት ነው። እሷ ስትለያይ አያታችን ቤት ገባች። ከአያታችን ቤት ደግሞ ሌላ አዲስ ባል ስታገኝ ደግሞ አሁንም ሌላ ባል አገባች ማለት ነው። በዛን ሰዓት ይሄ ያሳደገን አባታችን ስትለያይ ያሁኑ ጋራ ደግሞ መስማማት አልቻልንም ማለት ስላላሳደገን። ያው አንዳንድ ጊዜ ብዙ ሰዎች እንትን ስንል ወደ ሌላ ሰው ያለ መቅረብ ባህሪ አለን ማለት ነው። ማለት
በቃ ከአንዱ ወደ አንዱ ያለመጠጋት የለመዱት ሰው ካልሆነ ሌላ ሰው ሲመጣ አውሬ ነው የምንሆነው። እና ከዛን እናቴ ሌላ ባል ስታገባ እኔም ደግሞ ለምንድን ነው አያቴ ስር የምሰራው ራሴን ችያለሁ፣ ወደ አዲስ አበባ ሄጄ እቀጠራለሁ ብዬ አዲስ አበባ ገባሁኝ። አዲስ አበባ ሰው ቤት ገባሁኝ። ለመጀመሪያ ጊዜ ሰው ቤት ስገባ በሰው ነው የመጣሁት። እሱንም የሆነች ልጅ ናት ይዛኛ ወደ አዲስ አበባ የመጣችው። ሀገርንም አላቅም አዲስ ነኝ ምናምን እና የመጀመሪያ ደሞዝ 50 ብር ነበር የተከፈለኝ ማለት ነው። ከዛችን 50 ብር የወር ደሞዜን ብቻ 50 ብር ሰርቼ ሌላ ቤት ደግሞ ገባሁኝ ማለት ነው። ሌላ ቤት እንደተቀጠርኩኝ ደግሞ 100 ብር አደረጉልኝ ማለት ነው። መጀመሪያ 50 ብር ልጅ ቤት ጽዳት ምናምንም እስክማር ድረስ ተብሎ 50 ብር ነው የቀጠረችኝ አንዲት እናት። ከዛ በሁለተኛ ጊዜ ደግሞ 100 ብር ተከፈለልኝ ማለት ነው በዛኛው ወር። እንደዛ እያልኩኝ 1 አመት ሰራው። ከ1 አመት በኋላ ደግሞ 1 አመት አክል አዲስ አበባ ላይ ቆየውኝ። ከዛ ወደ ሀገር ደግሞ ክፍለ ሀገር ተመለስኩ። ቤተሰቦቼን አየሁ ምን አልኩ። በዚህ መሀል ውስጥ የሆነ የአክስቴ ባል ወንድም ጋራ ተገናኘን። እሱ አዲስ አበባ ነው የሚኖረው፣ ልጅ አለው ሚስት አለው። እና እናቴ ብቻሽን ከሄድሽ መኪና ራሱ ይበላሻል ብላኝ ከሱ ጋራ ላከች ማለት ነው። ከሱ ጋራ ስትልከኝ ቤቱ አብረን ገባን ከክፍለ ሀገር። አዲስ አበባ 1 አመት ቆይቼ ወደ ሀገሬ ስመለስ እውነት ለመናገር ያው ብዙ ጊዜ ከተማ ቆይተን ወደ ሀገር ስንመለስ ልክ ዳይስፖራ መስዬ ምናምን ነበር የገባሁት እና ሰውነቴ በጣም ወፍራም ነው እና አቤት ልክ በቃ ውጭ ሀገር ሄዳ የመጣች ነው የሚመስላቸው ሰዎች። እና ከዛን እኔ ተመልሼ እዛ ሄድኩኝ። እዛ እንደሄድኩኝ የእሱ ቤት 1 ሳምንት አክል ተቀመጥኩ ስራ እስካገኝ ድረስ እዚያ አክስቴ ባል ወንድም ጋር እዛ እየኖርኩኝ እያለሁኝ በመሀል ከጎሮ ቤቱ ከሱ ጋራ የሚሰራ የስራ ጓደኛው ነበረ። ከሱ ጋር ተዋወቀን። ጎሮ ቤቱ ነው፣ ብዙ ጊዜ ስራ አብሮ ነው የሚሰሩት። ከዛን ከስራ መልስ እንደዚህ አሁን በሰንበት ቀን ፍሪ ስለሚሆኑ ስራ ስለሌላቸው ሁለቱም ግንበኝነት ነው የሚሰሩት እና አንድ ላይ ነው ጊዜያቸውን የሚያሳልፉት። ቴሌቪዥን በማየት ካርታ በመጫወት ነው የሚያሳልፉት። እንደዛ እያልኩኝ እዛ ጎረቤት ከሱ ጎን ያለው ሰው ጋር ተዋወቅኩኝ ማለት ነው። ከሱ ጋር ስተዋወቅ ለትዳር ጠየቀኝ ማለት ነው። እኔ በዛን ሰዓት ለትዳርም ያው የደረስኩ ልጅም አልነበርኩም። ግን ያው አንዳንድ ጊዜ እድሜያችንም እንግዲህ ይሁን አይሁንም ባላቅም እሱ ጥያቄ በሚጠይቀኝ ሰዓት ለትዳር ጥያቄ ሲጠይቀኝ ያው ጥያቄውን አሁን አልፈልግም ነበር ያልኩት። ከዛ እኔ የዚህ አክስቴ ባል ወንድም እሱ ጥሩ ሰው ነው፣ የስራ ሰው ነው፣ ትዳር ይፈልጋል ምናምን፣ አንቺ ሰው ቤት ከምትቀጠሪ ለምን እዛ ገብተሽ ከሱ ጋር አትኖሪም የሚል ነገር ገፋፋኝና ወደ ትዳር እንዲገባ አደረጉኝ ማለት ነው። ግን ኋላውን አላጠናሁትም። እኔ ተወልጄ ያደግኩት አርሲ ነው ብያለሁ። እሱ ደግሞ አማራ ነው፣ ወደ ደብረ ብርሃን ማለት ነው። ደብረ ሲና የምትባል ከተማ ወደ ገጠር ላይ ነው የሚኖሩት እና እሱ ሀገሩ እዛ ነው። ግን ለስራ ጉዳይ አዲስ አበባ መጥቶ እዛ ነው የኖረው ማለት ነው። አገባሁት፣ አብረን መኖር ጀመርን። ሰው ቤት አስገብቶኝ ነበረ። ይሄ ሰው ከክፍለ ሀገር ይዞኝ መጣ። ሰው ቤት እንደተቀጠርኩኝ 1 ወር ብቻ እንደሰራሁኝ አላስቀምጥም አለኝ። በስልክ እየደወለ ቤት ውስጥ ያለው የቤት ስልክ ነበረ። አላስቀምጥም አለኝ ማለት ነው። ከዛም በቃ ማረገው ነገር ሳጣ በ1 ወር ውስጥ ሰዎቹ አወጡኝ ማለት ነው። እቺ ልጅ ታዘርፈናለች፣ ለምንድን ነው ቀንና ሌሊት ስልክ ይደወላልና ለምንሽ ነው ምናምን ተብዬ ተጠየቅኩና ያው ብዙ ጊዜ አዲስ አበባ ላይ ሰው ሲቀጠር ተያዥ ከሌለ ሰው አይቀጥሩም፣ ሰው እንትን አይሉም። ምክንያቱም ሌባ አለ ምናምን ብለው ስለሚያስቡ የሆነ ነገር ይዘርፉናል ብለው ስለሚያስቡ ያለ ተያዥ ያለ መታወቂያ ሰው አይቀጠርም። እና አንድ እናት ናቸው፣ በጣም ትልቅ የሆኑ እናት ናቸው፣ ቤተክርስቲያን ይመላለሳሉ። እሳቸው ጋር ነበር የተቀጠርኩት። ከዛ 1 ወር እንደሰራሁኝ አላስቀምጥ አለኝ። ወጣሁ። እንደወጣሁኝ ብዙ ነገር አዘጋጃጅተው ምን ብሎ በቃ ምግቡን ሁሉንም ነገር ጠበቁኝ። እኔ ያላወቅኩትም ስገባ እንደ ትዳር ውስጥ አስገቡኝ ማለት ነው።
ከዛን ገባን ከእሱ ጋራ መኖር ጀመርኩ። መኖር እንደጀመርኩ በመሀል ልጅ ተጸነሰ። ልጅ ሲጸነስ ያው ብዙ ጊዜ ሰው በርቀት ሲኖር በፍቅር ሲኖር በጣም ለሰው ትልቅ ፍቅር አለው እና ቀርቦ ደግሞ አብሮ መኖር ሲጀመር ደግሞ ይለወጣል ወንድ ማለት ነው። እና በፊት ከርቀት በነበርኩበት ሰዓት እዛ ቤት ተቀጥሬ በነበርኩበት ሰዓት ለእኔ ያለው ፍቅር ሌላ ነበረ። ግን ከሱ ጋራ ትዳር ይዤ መኖር ከጀመርኩና ልጅ መጸነሱን ካወቀ በኋላ ትንሽ ባህሪውን እየቀየረብኝ መጣ። እንደዛም ሆኖ ተቀመጥኩኝ። እንደዛ እያልኩኝ አብረን መኖር ጀመርን። ግን በዚህ መሀል ምንድን ነው ያደረኩት? የእሱ አመል እየተቀየረብኝ ስመጣ ሳይ ወደ 4 ወር ነፍሰ ጡር እንደዚህ ሆኜ ነበረና በዛን ሰዓት ያላደረኩት ነገር የለም። እውነት ለመናገር እግዚአብሔር አምላክ ይቅር ይበለኝና የጸነስኩትን ልጅ ለማስወረድ ብዙ የተጠቀምኳቸው ነገሮች ነበሩ። ግን የእግዚአብሔር ፍቃድ ሆኖ ያቺ የተረገዘችው ሕፃን ልጅ ማውጣት አልቻለችም ማለት ነው። ወለድኳት ሕፃንየዋን ማለት ነው። ግን እሱ እምቢ ስላለኝ ብቻ ማለት ከኔ ጋር ጸባዩ ስለተቀያየረብኝና እንደ በፊቱ አመልም አልነበረም። ይደበድበኝም ነበር፣ ይሰድበኝም ነበር እና ከልጅ ከተረገዘ በኋላ ነው ይሄ ነገር የሆነው። ከዛም በኋላ ይችን ያረገዝኩትን ሕፃን ልጅ የ3 ወር ነው 4 ወር ልጅ ለማስወረድ በጣም የታገልኩት ነበረ። በዛን ሰዓት በቂ ገንዘብም እጄ ላይም አልነበረኝም። ግን ባይሆንም ለማስወረድ ታግዬ ነበር። ያልበላሁት ክኒን አልነበረም ማለት ነው እውነት ለመናገር እና ግን የእግዚአብሔር ፈቃዱ ነው። ያቺ ልጅ የተረገዘው እርግዝና አድጎ ለመወለድ በቃ ማለት ነው። እንደዛ እያልኩኝ አብሬ መኖር ጀመርኩኝ ማለት ነው። እቺን ሕፃን ልጅ ሀገሩ ወስዶኝ እዛ እንድወልድ አደረገኝ። ግን ልጅ ከጸነስኩኝ በኋላ እሱን ኋላውን አልጠየቅኩትም። በእርግጥ ከሱ በኋላ ምን እንዳለ ሚስት ይኖረው አይኖረው ምንም የማውቀው ነገር አልነበረኝም። እየቆየን ትዳር ውስጥ እንትን ስል ከስር ሚስት አለው እኮ ልጅ አለው እኮ ማለት ተጀመረ። እኔ ግን የለኝም ብሎ ነበር ያገባኝ። ከዛን ውሎ እንዳደረ ትንሽ እንደቆየን ሕፃንዬ እኔ ካረገዝኩኝ በኋላ ይቺ አለች የተባለችዋን ሕፃን ልጅ ማንጣት ጀመረ። ቢያንስ የ6 ዓመት እና የ7 ዓመት ልጅ ትሆናለች ማለት ነው። እና አባቷን በጣም ስለምትወድ ከሚስቱ ጋር ተለያይቷል። ሚስቱ ደግሞ እዛ ዳቦ ቤት ምናምን ተቀጥራ ነው የምትኖረው ማለት ነው። እሷን ትቶ ነው እንግዲህ እኔን ያገባኝ። እኔ ይህንን ሚስጥር አላውቅም። ሕፃንየዋ ከፍ ያለች ናት። መታ ከሱ ጋር መኖር ጀመረች ምናምን። እንግዲህ እኔ እርግዝና ከፍ እያለ መጣ። እንዲሁም እየተጨቃጨቅን ቢሆንም ለመውለዴ አካባቢ ላይ እየተቃረብኩኝ መጣ። የ7 ወር እንደዚህ እርግዝና ነፍሰ ጡር እንደሆንኩኝ ምንድን ነው ያለኝ? ቤተሰቦችሽን ነው የምትመርጪው ወይስ ቤተሰቦችን ነው የምትመርጪው? ደስ ያለሽ ቦታ ሂጂና ውለጂ። እዛ ወልደሽ ከመጣሽ እንደ በፊታችን አብረን እንኖራለን። አሁን ግን እኔ ለስራ ጉዳይ ወደ ሌላ ቦታ ለመሄድ ስለፈለግኩ እዚህ አዲስ አበባ ውስጥ ክራይ ቤት ውስጥ ጥዬሽ አልሄድም አለኝ ማለት ነው። ስለኝ ጊዜ እኔ ከቤተሰቦቼ ጋር የመጣሁት ራሱ ወራቶች ተቆጥረዋል። ግን ማግባቴን ራሱ በፍጹም አልነገርኳቸውም። ይሄ የአክስቴ ባል ወንድም ከገጠር ይዞኝ የመጣ ነው እንዳገባውም የነገራቸው። ማርገዜንም እሱ ነው የነገራቸው። እኔ ግን አልተናገርኩኝ ማለት ነው። ለቤተሰብ ደበቅኩኝ። እሱ ወይ ቤተሰቦቼን ምራጭ ከሁለት አንዱን ደስ ያለሽ ቦታ ሄደሽ ሁለጂ፣ የተቻለኝን ነገር አደርግልሻለሁ፣ እረዳሻለሁ እና ሂጂ። ቤተሰቦቼ መሄድም ቅር ካለሽ ችግር የለውም፣ ቤተሰቦችሽ ሄደሽ ወልደሽ መምጣት ትችያለሽ ምናምን አለኝ። እኔ ደግሞ ያሰብኩት ምንድን ነው፣ እንዴት እኔ የሰው ልጅ ማለት ዲቃላ ተሸክሜ ቤተሰቦቼ ገብቼ እዛ ወልጄ የምመጣው? ባሏ የልጅ አባት ሴት ነው ይሉኛል። እንደገና ደግሞ እቤት ያለው እንጀራ አባት ነው። ወላጅ እናቴ ብትሆን ትወደኛለች፣ ልጇን አትጥልም መቼም የትም አትጥልም። እና እቤት ያለው ያ እንጀራ አባት ስለሆነ አይወደኝም። ከሱ ጋር መኖር ትላንትና ሄዳ ዲቃላ ይዛብኝ መጣች ሊለኝ ይችላል። እና ምን ብዬ ነው
እንጀራ አባቴ ጋር እምገባው? እኔስ ምን አይኔስ ነው ቤተሰቦችን የማየው የሚል ነገር ውስጥ ያሰበ ማለት ነው። ከዛም በኋላ እኔ በቃ የመረጥኩት ምርጫ ቤተሰቦቹ ጋር ደግሞ በስልክ እንደዚህ እንገናኛለን ብዙ ጊዜ እና ምርጫዬ ምንድን ነው የገዛ ልጁን መቼ ምንም አያደርግም አልኩኝና ቤተሰቦቹን መረጥኩ። ይዞኝ ደብረ ሲና ነው ደብረ ብርሃን የሚባል ደብረ ሲና ነው ትባለው ከተማው ደብረ ሲና ይዞኝ ገባ። አገሩ እዛ ነው። እዛ 3 ወር አክል ተቀመጥኩ። የነፍሰ ጡርነቴም እያደገ መጣ። ልጅ ተወለደች። እግዚአብሔር ይመስገን ልጅ የተወለደች። ልጅ ስትወለድ ራሱ በጊዜ መጥቶ አላየኝም። ከኔ ጋር አልነበረም። ወስዶ ቤተሰቦቹን እየጣለኝ እዛው አማቶቹ ጋር እናት አባቶቹ አሉ፣ ገጠር ናቸው። እዛ ነው የጣለኝ። ከዛ እርዳኝም እያልኩ ብዙ ጊዜ ወቅሰው ነበረ። እሱ አዲስ አበባ ቀረ ማለት ነው። እኔን ይዞኝ እዛ ገባ። ያለኝን እቃዎችን ምናምን ፍራሽ፣ እንደዚህ ወደ ብርድ ልብሶችን፣ የተለያዩ ነገሮችን የምጠቀማቸውን ነገር ጭኖልኝ ነው ሄደው። አብረን ሄደን እዛ እንሆናለን ብሎ ነው ይዞ ሄደኝ። ግን መሄዱን አብረን ነው እዛ ለመኖር ነበረ። እሱ ግን ለካ እኔ ለመለያየት ስለፈለገና እኔ መርዳትም ፍላጎት ስለሌለው ወስዶ እዛን የጣለኝ ማለት ነው ቤተሰቦቹ ጋር። እኔ ደግሞ እንደሚታወቀው እጄ ላይ ምንም አይነት ገንዘብ የለኝም። በፊትም ያው ቤተሰቡ ቤት ነበረ ሲቀጠር የነበረው። ከገጠርም ደግሞ በልጅነት ነው የወጣሁት። ምንም እንደዚህ ስለትዳርም ብዙም እንደዚህ የማውቀው ነገርም አልነበረም። ከዛን እንደዛ እያልኩ ልጅም ተወለደች። እውነት ለመናገር ልጄ ተወልዳ ምንድነው ያለኝ መጀመሪያ ወንድ ልጅ ከወለድሽ እኔ ብዙ ነገር አደርግልሻለሁ፣ ግን ሴት ልጅ የምትወልጂ ከሆነ ዞር ብዬ ማላይሽም አለኝ ማለት ነው። እንደዛ ሲለኝ በጣም ተሰማኝ። ምክንያቱም በሆዴ ውስጥ እኔ አይደለሁም የፈጠርኩት፣ የፈጣሪ ስራ ነው። እግዚአብሔር ደስ ያለውን መፍጠር ይችላል። ወንድም ማድረግ ይችላል፣ ሴትም ማድረግ ይችላል። እንግዲህ ሰው በእጅ አይደለም የምንሰራው፣ የስራው እግዚአብሔር ነው እና ወንድ ልጅ ከሆነ እንደፈለግሽ አንቀባርሬ ነው ማኖርሽ፣ ግን ሴት ልጅ ከሆነች አልፈልግም ነው ያለኝ። የእውነት ልጄ የተወለደች ቀን ሚስት ባለቤት ወልዳለች እንኳን ደስ ያለ ብሎት ሲሉት ምንድን ነው የወለደችው አለ ማለት ነው። ሴት ናት የወለደችው አሉት። ሲሉት ጊዜ ምን ቢል ጥሩ ነው አውጡና ፍግ ላይ ጣሏት አለኝ ማለት ነው። የማረሰው ነገር ይሄ ነበርና አውጥታችሁ ፍግ ላይ ጣሏት አልፈልጋትም አለኝ ማለት ነው። እኔ ራሴ ይሄ ነገር እንደሚመጣብኝ ስለማቅ ነበረ በፊትም ጽንሱን ለማስወረድ ስታገል የነበረው። ግን የእግዚአብሔር ፈቃድ ሆኖ እሷ ግን ተወለደች ማለት ነው። ልጅ እንግዲህ በድሉ ነው የሚያድገው ይባላል እና ልጅ በእግዚአብሔር ጸጋ ነው፣ እግዚአብሔር ነው የሚሰጠው። ከሰጠኝ ደግሞ አሜን ብዬ ይቀበላለሁ። ግን እኔ ባለማወቄ ነው ያንን ያደረግኩት። እግዚአብሔር አምላክ ይቅር ይበለኝ እና ፍግ ላይ ጣሉት አለኝ። ያው ውሎ አድሮ መጣ እኔ ጋር እኔን ለማየት ከአዲስ አበባ ደብረ ሲና መጣ። እኔን አየኝ ምን አለ እኔ ጋር ውሎ አደረ። ተመልሶ አዲስ አበባ መጣ። እንደገና ክርስትና ደረሰ ሲባል ደግሞ ልክ እንደ እንግዳ እንደ ሌላ ሰው ተደወለለት። ቤተሰቦቹ እውነት ለመናገር በጣም ማከብራቸው እንደ እናት እንደ አባቶቼ ነው ማያቸው። ቢሆንም ያው ብዙ ችግሮች አሉኝ ቤት ውስጥ። በጋ ላይ እርሻ ምናምን ከውጪ አዝምረው ያስገባሉ። ቢሆንም ግን ክረምት ላይ ሲመጡ በጣም ይቸገሩ ነበረ ቤተሰቦቹም ራሱና እንደዛ እያልኩኝ እየተቸገርኩኝ ቢሆንም በጥሩ ሁኔታ ነው ድል ባለ ነገር ልጄን ክርስትና አስነሱልኝ። እግዚአብሔር ይመስገን። ከሱ ጋር እየተጨቃጨቀኝ ግን አይረዳኝም። ሳሙና አይለኝም። ምን በላሽ፣ ምን ጠጣሽ፣ እስቲ ምን ላድርግልሽ አይለኝም። ወስደው ቤተሰቦቹ ጥሎኛል። እንግዲህ እንደ ዕቃ ዞር ብሎም አላየኝም። በስልክ በዛን ሰዓት ስልክ ራሱ አልነበረም። ስልክ አልፎ አልፎ ነው ኖኪያ ስልክ የነበረችውና ስልክ አልነበረኝም። የጎረቤት ስልክ ነበረ። የሆነ ነገር ሲያስፈልገኝ በስልክ ነበረ ስጠይቀው የነበረውና ከመውለዴ በፊት ራሱ የመውለጃ ጊዜ ሲደርስ የአጥሜትና የገንፎ ምናምን ተብሎ ትንሽ ብር በሰው ላይ አካውንት ላይ ልኮልኝ ነው። ከዛ ከአካውንቱ የላከበት ሰውዬ አውጥቶ ለቤተሰቦቹ ልኮ ቤተሰቦቹ አራስ ቤት እንግዲህ እናት የምትጠቀመውን ነገር አጥሜት፣ የገንፎ ምናምን የሚባለውን ነገር ከዛ አደረገልኝ ማለት ነው። እንደዛ አልኩኝ። ክርስትናዬን አስነሳሁኝ። መጣ እዛው በክርስትና ሰዓትም ከዛ እንዲረዳኝም ጠየቅኩት። ብዙም ፈቃደኛም አልነበረም።
በጣም የምቸገር ነበረ። በዚህ መሀል ልጅ ይዤ በጣም ነበረ የምቸገረው እና እናት እያጠባች የእውነት ለመናገር ለልጇ እንኳን ወተት የማትወጣበት ጊዜ ነበረ እና በቂ ምግብም አልነበረም። እናት ቤት ቢሆን መሶብ ተከፍቶ እንጀራ ይበላል። ግን እናት ቤት አልነበርኩም ያለሁት አማቶቼ ቤት ነው እና እንደፈለግኩኝ መሶቡን ከፍቼ መብላትም እፈራለሁ። የሰው ቤት ስላለሁ ቤቴ እስካልሆነ ድረስ በጣም እፈራውና እንደዛ እያልኩኝ ከአራስ ቤትነት ወጣው። በጣም እየተቸገርኩ መጣው። ልጄ ከፍ እያለች ስትመጣ ያው ጡጦ የላትም ወተቴ ጡቴን ብቻ ነው የምትጠባው። እኔ ደግሞ ብዙም እንደዚህ ምግብን በቂ ስላልነበረ መወጣበት ነገር የለኝም። ቀንና ሌሊት ትጮኻለች፣ ታለቅሳለች እና እውነት ለመናገር ቸግሮኝ ከችግሬ የተነሳ ሕፃንየዋን አዝዬ ወንዝ እየወረድኩ እንጨት እየሰበርኩ ያንን እንጨት አስሬ ቤተሰብ አማቶቼ ቤት የሆነት አንዳንድ ጊዜ ድህነት አይኑ ይጥፋ የሚባል እናቶች አባቶች እና እውነት ነው እና ከችግር የተነሳ ነው እና ያንን እንጨት አስሬ ሄጄ ሸጬ ለልጄ ሳሙናና ቅባት የገዛውበት ጊዜ ነበረ፣ የማረሰው ማለት ነው። ልብስ እንኳን ለሕፃንየዋ ግዛላት ብሎ ለአራስ ክርስትና በምትነሳበት ጊዜ የገዛት ልብስ ብዙ ወራት ተቀመጠች ልጄ ልብስ ሳታገኝ ማለት ነው። ቢያንስ 2 ሱሪ 2 ጃኬት ምናምን እንደዚህ በእሽግ የሚሸጡ አሉ ህፃናቶች ክርስትና በምናስነሳበት ሰዓት እናቶች ታውቁታላችሁና እሱን ነገር እንኳን አልረዳኝም። እኔ ያንን እንጨት እየሸጥኩ ነበር አማቶቼ ጋር ሆኜ የራሴን ሳሙና እንግዲህ እናት ካልታጠበች የሽንት ጨርቅ ካልታጠበች ትሸታለች እና ሰው ቤት እያለው ደግሞ እሱ አረዳም ስላለኝ ስለሚቸግረኝ ያንን እንጨት ሸጬ እንጨቱ ከተሸጠ በኋላ ያንን ገንዘብ ሳሙና ገዝቼበት ለልጄ ቅባት እየገዛው መጣ ነበር እና እሱንም ራሱ ምንድነው የማደርገው ቀን እሰብራለሁ ወደ ማታ ላይ ግጥም አርጌ አስረዋለሁ። ለሊት ሕፃንየዋን አስተኝቼ እነሱ እንዲያዩልኝ አርጌ ለሊት 12 ሰዓት ሰው ሳያየኝ ነው ያንን እንጨት ተሸክሜ ሄጄ ጉሊት ነው የሚሸጠው። ማለት ገበያ አይኖርም በዛን ሰዓት እና ሆቴል እንደዚህ አሉ አይደለ ምግብ ቤቶች ምናምን እንጨት ስለሚፈልጉ የሆነ እንጨት ቦታ አለ እንደዚህ በየጊዜው እንትን አለ ማለት የሚፈልግ ሰው ያንን እንጨት ይዞ ከመጣ ገበያ እንትን አይጠፋም። ነጋዴ ወይም ደግሞ የዛ የምግብ ቤት ወይም ደግሞ እንደዚህ ያለ ሆቴል ላይ የሚስተናገዱ እንጨት ስለሚፈልጉ ጠዋትም ማታም አለ እንደ ጉሊት ነገር ነው እና ለእንጨት ብቻ እንትን ያለና እዛ ቦታ ይወስዳሉ። ማንም ሰው ይገዛል ማለት ነው። ያንን እንጨት ተሸክሜ ሄጄ ስሸጥ የእውነት ለመናገር ቢያንስ ወይ 7 ብር 8 ብር እንደዚህ ነበር የሚሸጠው። በዛ ከተባለ ወይ 15 ብር 12 ብር እንደዚህ ነው የሚሸጠው። በዛን ሰዓት ሳሙና ራሱ ርካሽ ነበር እውነት ለመናገር እና ሳሙና 4 ብር ወይ 5 ብር ሳሙና ገዛለሁ። የ3 ብር እና የ4 ብር ቅባት ባልዚን ገዝቼ እገባለሁ ማለት ነው ለልጄ። እሱ እምቢ ስላለኝ ያንን ያደረኩት እና ከዛ በጣም እየቸገረኝ መጣ። እንደዛው እያልኩ ልጄን ከፍ እያለች መጣች። ወደ 8 ወር እንደዚህ ሆንኩኝ ከወለድኩኝ በኋላ ከሱ ጋራ ጭቅጭቅ ነው። እርዳኝ ማለት በቃ ጣለኝ ጭራሽ ነው። እኔ ዙር ብሎም አላየኝም። እሱ እዛ ነኝ። ብርም ብዙ ጊዜ ደብዳቤ ሁላ እየጻፍኩ እየላኩበት ስልክ እየደወልኩ እባክህ ተቸግሬያለሁ እርዳኝ ብዬም ጠይቄው ነበረ፣ ግን እምቢ አለኝ ማለት ነው። ከዛን ቀለታት አንድ ጊዜ ወደ ቤተሰቦቹ ታሞ መጣ ማለት ነው። እንግዲህ አንዳንድ ጊዜ እግዚአብሔር ከፈተና ውስጥ ሊያወጣቸው ሲፈልግ ምክንያት ያመጣልና ትንሽ አመም አድርጎት ቤተሰቦቹ ጋር መጣ። ቤተሰቦቹ ጋር መቀመጥ ጀመረ። ቤተሰቦቹም እንግዲህ ትንሽ ያው እጃቸው አጠር ስለሚል የሚፈልጉትን ነገር ማድረግ አልቻሉም እና ታመመ እስከ 1 ወር ያክል ድረስ። ከዛም በኋላ ከህመሙ ትንሽ ሲያገግም ጠብቄ እናቴ ታማለች እና እናቴን መጠየቅ ፈልጋለሁ። እናቴ ደግሞ ልጅ መውለዴንም ወሬን የሰማችው፣ ማግባቴ ወሬን የሰማችው፣ ማርገዜንም ወሬን የሰማችው፣ እንደገና ደግሞ ልጅ ተወልዳለች ልጃችሁ እኮ ወልዳለች ተብሎም በወሬ ነው የሰማችው። ስልክም አልነበረም፣ በስልክ መገናኘት አልቻልንም ማለት ነው እና
ከዛ ወደ ሀገሬ መግባት ፈለግኩኝ። እናቴን በጣም ናፈቀችኝ። ልገባ ፈልጋለሁ እናትሽ ምክንያት ለመሄድ ስለምፈልግ እናቴ እንደምንም ብላ የሆነ ስልክ ደውላ አያትሽ ታማለች እና አያቴን ደግሞ በጣም ወዳቸዋለሁ። አያትሽ ታማለች እና መታ አይኔን እንድታይኝ እፈልጋለሁ ነይና አይኔን ይኝ ብላሻለች አለችኝ ማለት ነው። ከዛን እሺ ብዬ እነሱ አማርኛ ብቻ ስለሚያወሩ ኦሮምኛ ስለማያውቁ እናትሽ ታማለች እና ነይና እያት ብለውኛል እና እኔ ውዬ ሳላደር መሄድ ፈልጋለሁ ትራንስፖርት ስጠኝና ልሄድ አልኩት። የሆነ በግ ሸጠው። እውነት ለመናገር እንግዲህ አስቦት የመንገዱ ርቀት ከአማራ ክልል ኦሮሚያ ለመግባት 2 ቀን ነው የሚፈጅብኝና 200 ብር ነው የሰጠኝ። ከዛ ካለሁበት ቦታ ራሱ ደብረሲና ባህር ዳር ለመድረስ ራሱ 50 ብር ነው 60 ብር ምናምን ነው የሚወስድብኝ። እንደምንም ብዬ በ100 ብር አዲስ አበባ ገባው። ያችን ብር ሰጠኝ። ሞቶ አይሞትም እንግዲህ ቤተሰቦችሽ እኔ ብሎኝ ማለት ነው። እኔም ደግሞ ልጄን ይዤ ቤተሰቦቼን አይቼ እመጣለሁ ብዬ ያንን ብር ተቀበልኩት። አዲስ አበባ እህቱ ጋር መጣው። እዛው በፊት እኔና እሱ ተጋብተን የምንኖርበት ቤት ነው እህቱ እየኖረች የነበረችው። ስልክ ደውዬላት በሰው ስልክ አዲስ አበባ ደረስኩ። እሷ ተቀበለችኝ። እሷ ጋር አንድ ሌሊት አደርኩ። በማግስቱ እሷ ደግሞ ወደ ሀገሬ አርሲ ሰደደችኝ። አርሲ ገባሁኝ። ቤተሰቦቼ ጋራ በሰላም ተገናኘሁኝ። ደስ በሚል ሁኔታ ነው የተቀበለችኝ ማለት ነው። እናቴ ቤት ያለው እንጀራ አባት ቢሆንም እንግዲህ እናት ማለት በእኛ መሀል እኔና ወንድሜ ስለሆነ ብቻ ቤት ውስጥ ያለ ነው። ልጅም ትፈልግ ነበረ እናቴና መጀመሪያ እኔም በችግር ውስጥ ስላለሁኝ ምን ነበረ ምላት እዛ ሆኜ እናቴ እሱ ልጅም እየከለከለኝ ነውና የወለድኳትን ልጅ ይዤ ማንጣት አልፈልግም፣ ጥያት ነው የምመጣው አልኳት ማለት ነው። ጥያት እመጣለሁ ስላት ምንድነው ያለችኝ? እውነት ልጅሽን የወለድሻትን ልጅ ጥለሽ ከመጣሽ ሞቼ እንኳን መቃብሬ ላይ እንዳትቆም አለችኝ ማለት ነው። የልጄ ልጅ በአይኔ ማየት ፈልጋለሁ። እኔ እንደሆንኩ እንደ መሀን ነው ራሴን የማየው። እናንተን በወልዳቸውም ራሱ ልጅ ስለሌለኝ እኔ ልጅ ፈልጋለሁ። እንደምንም ብለሽ ይዘችልኝ ነይ፣ እኔ ያሳድጋታለሁ። ጥለሻት እንዳትመጪ አደራሽን። ጥለሻት ከመጣሽ ግን መቃብሬ ላይ እንዳትቆሚ ያለችኝ ማለት ነው። ከዛ እንግዲህ ያው እኔም ደግሞ እናቴ ምን ያህል እንደምትወደኝ ለማወቅ ነው ያንን ያልኳት እንጂ መቼም የገዛ ልጄን እሱ ከልክሎኝ ነበረ። በርግጥ እናቴ ታሳድግ፣ አንቺ ሂጂና ቤተሰቦችሽን ወይም ደግሞ ለእናቴ ስጪና እኔና አንቺ አብረን ሄደን አዲስ አበባ አብረን እንሰራለን አለኝ። እኔ ደግሞ ሞቼ ይገኛለሁ፣ አንገቴ ይቆረጣል እንጂ ልጄን ጥዬ አዲስ አበባ አልሄድም ያልኩት ማለት ነው። እዚሁ በችግሬ ብሞት ነው የሚሻለኝ። ልጄን ጥዬ ለምን አስፋልት ላይ ቁጭ ብዬ አለምንም፣ ልጄን ጥዬ አልሄድም ያልኩት ማለት ነው። ከዛ እናቴ እንደዛ አለችኝ። ልጄን ይዤ አርሲ ገባሁኝ። አርሲ ላይ 1 አመት ተቀመጥኩኝ ከቤተሰቦቼ ጋራ። ያው እንጀራ አባትም ስላለ ብዙ ጊዜ ክትጨቃጨቅ ነበር እናቴ ቤት። ትዳርም ብዙም አልሆነላትም እና እንደዛ እያልኩ አመት ሞላሁኝ። ወደ አረብ ሀገር ለመሄድ ፕሮሰስ ጀመርኩ። እግዚአብሔር አምላክ ፈቅዶልኝ በእውነቱ ደስ በሚል ሁኔታ ፕሮሰሴን ጨረስኩኝ። አመት ራሱ እንጃ 4 ወር 5 ወር ምናምን እንደዛ ነው የፈጀብኝ ፕሮሰሱን እስከምጨርስ። እግዚአብሔር ፈቅዶ ወደ አረብ ሀገር መጣሁኝ። ሳኡዲ ገባው። ሳኡዲ ስገባ ልጄን እንግዲህ ለእናቴ ሰጥቼ ነው። ያንን ገንዘብ እንዴት ነው ከኢትዮጵያ ስትወጪ ራሱ አሁን ምክንያቱም በዛን ሰዓት ገንዘብም አልነበረኝም ብያችኋለሁ። ምንም ነገር አልነበረኝም። እናቴ ጋር ስገባ ግን ከባለቤቴ ጋር ወጥቼ እናቴ ጋር ስሆን ጊዜ እንግዲህ የእናት ቤት አስቡት። አማቶቼ ጋር ሁኜ እውነት ለመናገር አማቶቼ ጋር ሁኜ አንድ ቀን ርቦኝ የራበኝ ቀን ቂጣ ጋግሬ እበላለሁ ብዬ ቂጣ ጋገርኩኝ ማለት ነው። አማቴ ቤት አልነበረችም። አባት ነበረ፣ የባለቤቴ አባትና ከብቶች እያገደ ነው እንደዚህ ከአጥር ወደዛና እኔ እንግዲህ ስለራበኝ ነው ውስጤ ስለራበኝ ምግብ ስፈልጌ ስለነበረ የእናት ቤት ሆኖ እንግዲህ መሶብ ተከፍቶ አይበላምና ለእንጀራ ለማብኳት ሊጣብቆቼ ከሱ ላይ የሆነ ቂጣ ጋገርኩኝና እኔ እየጋገርኩ እያለሁኝ አማቴ ከብቶች ይዘው መጡ ከውጪ። ያንን ከብቶች ይዘው ሲመጡ ምጣዷ ላይ ናት ያለችው እሳት ላይና ከስር በስሎ ከላይ አልበሰለም ማለት ነው። ለማናገር አንዳንድ ጊዜ ችግር
አይን የለውም እውነት ለመናገር ሰው ብቻ አይቸገር እንደኔ ማለት ነው። እና ያንን እህል አልበላሁትም። ያው አማት ስለሆነ ብቻ አባቴ ቢሆን መቼም ይቆጣኛል ብዬ ስለማልፈራ የሆነ ነገር ሰርቼ ይበላለሁ። እና ያንን እህል ሳላበስል ተሳቅቄ ፈርቼ ምን ይሉኛል አሁን ከነሱ በኋላ ይሄንን ጋግሬ ስበላ ራሱ ቅር ይላቸዋል አልኩኝና እውነት ለመናገር ያንን ምግብ አልጋገርኩትም። ከስር በስሏል፣ ከላይ ግን ሊጥ ነበረና እንደዛው አነሳሁት። እሳቸው ከውጭ ሲመጡ ደንክጬ እሳቱ ጠፋ ምጣዷ ስርና እንግዲህ እንደምታውቁት ደግሞ ብረት ምጣድ እሳት ካልነደደባት በጣም ከባድ ነው። እሳት ካልነደደ ሊጥና ምጣዷ አትላቀቅም እና ፋቅ ፋቅ ሳረግ ድምጿ ትሰማለች የምጣዷ ውጪ ላይ ማለት ነው። እና ደብቄ ያንን ምግብ አልበላሁትም። የእውነት ወዴም ራሱ አልገባም እና ወስጄ ለከብቶቹ ጣልኩት ማለት ነው። የጓጓሁትን የራበኝ እህል እንኳን ሳልቀምስ በማግስቱ ወደ ቤተ ክርስቲያን ልጄን ለማስቆረብ ቀኑ ቅዳሜ ነበር ይሄንን ያደረኩት። ማግስቱ እሁድ ነበረና ቅዱስ ሚካኤል ቤተ ክርስቲያን ሄድኩኝ ማለት ነው። ልጄንም ራሱ ለሚካኤል ነበር የሰጠሁት። ደስ የሚል ነገር እና ክርስትና ስሰጥ ለቤተ ክርስቲያን የሰጠሁት ልጄ ለቅዱስ ሚካኤል እሱ ያሳድግልኝ ብዬ እግዚአብሔር ይመስገንና ጠዋት ተነስቼ ወደ ቤተ ክርስቲያን ሲሄድ ምን ቢሉኝ ጥሩ ነው አማቴ ናቸውና የእውነት አንዳንድ ጊዜ ተቸግራችሁ የሰው እጅ አትዩ፣ እግዚአብሔር አምላክ የሰው እጅ አሳያችሁ፣ ድህነት አይኑ ይጥፋ የሚባለው እውነት ነውና አማቴ ምንድን ነው ያሉኝ፣ ትላንትና ማታ የጋገርሽውን ቂጣ ዛት ይዘሽ አትሄጂም ወይ አሉኝ ማለት ነው። መቼም ወላጅ አባቴ ቢሆን እንደዛ አይሉኝም ነበር። እውነት ለመናገር ትልቅ ሰው ናቸው፣ ሽማግሌ ናቸው ቢያንስ